ሰላም ውዶችዬ እንዴት ናችሁ? እኔ ሰላም ነኝ። ቀስቴ እንግዲህ ፍቅረኛውን አስተዋውቆናል ማለት ነው። የምታምር ቆንጅዬ ልጅ ናት እና እንግዲህ በቀደም ቀጥረው ቀርታበት ማለት ነው የሆነውን አይተናል። እንደዛ ብድ እስከሚል ድረስ እንዲሁም ደግሞ እስከሚሰከር ድረስ ማለት ነው። እና እንደዛ ቢሆንላት ራሱ አያንሳትም። የምታምር የቆንጅዬ ልጅ ናት ማለት ነው። እና እኔ ጥያቄ ለምን ግብዣ የለችም ነው። ኮሜንት ላይ ራሱ ለምን ግብዣ የለችም ይላል። እና ለምን ያኔ በቀስት ቤት በፖስተር ቤት እንዲሁም በአቢኒ ቤት በራሷ ቤት አራታቸውም መምጣት አለባቸው ጋይስ። እና አንድ ላይ ሲመጡ የሆነ ደስ የሚል ነገር አላቸው፣ ይታይላቸዋል። እንዲሁም ደግሞ ይዋደዳሉ ማለት ነው። እና መለየት የለባቸውም። ግብዣዬን ዛሬ መጥራት ነበረባቸው። ለምን እንደቀረች አናውቅም። እና ያው እንግዲህ ፍቅረኛውን ስላስተዋወቀን ደስ ብሎናል። የምር ፍቅረኛው ብትሆን ደስ ይለኛል። እንግዲህ ልትሆንም ትችላለች፣ ላትሆንም ትችላለች። ፖስተር እንግዲህ ናት እያለ ነው። ያው ቀስቴ ደፍሮ ባይናገርም ማለት ነው። እና ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውዶችዬ። ግብዣዬ ለምንድን ነው የጠፋች? ዩቲዩብ ተመልሷል ብላለች። እንዲሁም ደግሞ እነ ሀይሚ በየጊዜው እንድትሰራ ሲነግሯት ነበርና ኦኬ ብላለች። ዩቲዩብ ደግሞ ሁሌም ነው መሰራት ያለበት እና ከሚኒ ጋር የሆነች ለምን አንዴ በእነሱ በቃ በተለያየ ማለት በራሳቸው መምጣት አለባቸው ማለት ነው ጋይስ። ያኔ ዩቲዩብ ላይም በደንብ መስራት አለባት፣ ጀግንነቷን ማሳየት አለባት ማለት ነው። ግብዣ ትናንት ላይ ተናግረዋለች። ትናንት ማምሻዋን መልስ ሰጥ ነበረ። አትልፉ፣ እኔ ለማንም አልመለስም፣ እንደውም ሚዲያውን በአንድ እግሩ ነው የማቆመው ብላለች እና አቁመዋለች ማለት ይቻላል ጋይስ። እና ያው ከሀይሚ ጋራ የተፋለሙትን ጌም ምናምን እነሱ ጓደኛሞች ስለሆነ ኦኬ ብለው ስለተጫወቱ ጨዋታ ነው ብንሸናነፍን ብለው ስለተስማሙ ብቻ እና ማለት እዛ ላይ በተፈጠረው ነገር እንግዲህ ግብዣዬን አንዳንድ ልጆች እንትን ይላሉ እና ያ ደግሞ ትንሽ አስከፍቷታል። እኔ ግን ሊያስከፋት አይችልም ብዬ ነው የማስበው ማለት ነው። ምክንያቱም እሷ ዛሬ ትናንት እንትን ብላ ዛሬ ላይ ነው ገና ታዋቂ የሆነችው እና ተመስገን ብላ ዝም ብላ ስራዋን ብትሰራ እንደሷ ማንም እድለኛ የለም። ትናንት ታውቃ ዛሬ ያን ሁሉ እንትን ሲንጋጋላት የምሬን ነው የምላችሁ። እና በእሷ ላይ ሆናችሁ ያያችሁ አይታችኋል። ስለዚህ ተመስገን ነበር ማለት ያለባት ያኔ። ግን አላቅም፣ በጣም እልከኛ ናት እና ልከኝነት ያው አንዳንዴ ጥሩ ነው። ስለዚህ ወደፊት በጣም ብዙ ስራዎች እንደምትሰራ አልጠራጠርም። ጎበዝ ልጅ ናት እና ደግሞ በማንም ቤት መገኘት የለባትም። በማንም ቤት ስላችሁ ዝም ብላ በተለያየ እንትን ላይ እንትን ታለች ከባድ ነው የሚሆነው። ያኔ ለእሷም ነይ ባሉባት ቤት መገኘት የለባትም። ኢትዮ በራሱ ስትሰራ ከአቢኒ ጋር ነው መስራት ያለባት። እንዲሁም ደግሞ ከነ ቀስቴ ከነ ኮስተር ጋር በቃ እንደዚህ ከተለያዩ ሰዎች ጋር ምናምን የምትሰራ ከሆነ ጥሩ አይደለም። ልክ በቃ ኮራጀነን ማለት አለባት። ጥሩ ፋሚሊ ስላላት ማለት ነው። ስለዚህ ይህንን ይመስላል። እንደዛ ብታደርግ ደስ ይለኛል። ምክንያቱም ስለምችልም ማለት ነው። ያኔ በጣም ያኔ ብዙ ሰው ዛሬ ነይ ቶሎ ነይ በእኛ ጋር እንስራ ነይ እያልኩ ሰው እያገኛት ነው እና ያ ደግሞ አሰድቧታል። ያኔ ማንም ጋር እየመጣች ከማንም እንትን ጋር እንትን እያለች ነው። እንደዛ ነው የሰጧት ስምና በነገራችን ላይ ታዋቂ ሰው ሲኮን እንደዚህ ነው። ያኔ ብዙ ጊዜ ቀንተው ነው እንጂ አንዳንዶቹ የሚሰርቧት ማለት ነው። እንደዚህ ናቸው። ያኔ ታዋቂ ሲኮን ከተለያዩ ሰዎች ጋር ነው ያኔ ቪዲዮ የሚሰራው እየተገናኙ ፎቶ የሚነሳው እና በእርግጠኝነት አሁን ያኔ ሊያስከፋት አይገባም ማለት ነው። ምክንያቱም ቀናተኛ ነው እሷን እየተሳደበ ያሉ በተለይ አሁን ነጃት የምትባለው እሱ አሁን ማለት ነው እንዲያው ለነብያችን ያልተመለሰች እንትን የምሬ ነው የምላችሁ ግብዣ የምትሳደብ ይገርማችኋል። አሁን እሷ እና ሌሎችም ደግሞ አሉ። እሷ ቀንታ ነው በእርግጥ ኢትዮጵያ ሄዳ ተመልሳ ነው በባህር መጣች እንጂ እዛውና መስራት አልቻለችም። ጎበዝ ብትሆን እንደሷ ግብዣ ስራዬ ብላ ነው ገብታ የሰራች ሄደች።
እና እሷ ዝም ብላ ነው ተዋት። ሌሎችም ደግሞ አሉ እነሱንም ባሰማቸው በጣም ደስ ይለኛል ማለት ነው። ዝም ብላ ስራዋና ስራዋ ላይ ትኩረት ብታረግ ደስ ይለኛል ማለት ነው። ምክንያቱም ጀግንነቷን እያሳየች ነው ብለዋል። ግን ትናንትና ማለት ነው የምር መልስ የሰጠችው ቁጭ ብላለች ብላይ በጣም ነው የተመቸኝና በቃ መሆን ያለበትም ነገር እንደዛ ነው ብዬ ነው የማስበው ማለት ነው። ያኔ ቲክቶከርም ዩቲዩበርም መሆን ትችላለች። ምክንያቱም በሁለቱም ተወዳጅ ስለሆነች ማለት ነው። ትችላለች ደግሞ ጋይስ የምር በጣም ነው የምትችል፣ ችሎታ አላት። በቃ አለ አይደለ? ጭራሽ ደግሞ ምንድነው የአማርኛ ዲህ አላለቻትም። እኔ በጣም ነው እንትን የገረመኝና እሷን ስትሳደብ ግን እኮ አንዳንድ ሰው ማለት ነው ጋይስ የሚያበላው ነው መሰል የሚሳደብ። ለምሳሌ በአሁኑ ሰዓት ላይ ግብዣ ምናምን ያኔ በጣም እንትን እያለኝ ስለሆነ እንጃ ኢትዮብ ላይ ሲሆን ችግር የለውም። ያኔ ቪዲዮ ስታይላት ታገኛለች። አሁን ቲክቶክ ላይ ከ40 ቪዲዮ ቲክቶክ ላይ ይከፍላል እንዴ ቀይስ? ይከፍላል ይከፍላል ያሉ መስሎኛል። እርግጠኛ አይደለሁም እንጂ እና ለነገሩ ባይከፍል እንደዛ አይሳደውም ነበር፣ ስለሚከፍል ነው እንጂ እኔ ጠይቄ ነበር እና አንድ ጊዜ እንደሚከፍል ነግረውኛል ማለት ነው። ግን የሆነ መንገድ ያለው ያን የሚከፍልበት እና የማይከፍልበት። ስለዚህ በእርግጠኝነት የሚከፍል እያደረጉ ነው ሰው የሚሳደቡት እና ለዛ ይመስለኛል። ለማንኛውም ቪዲዮ ስትሰሩ ከአሁን በኋላ ግብዣዬን ይዛችሁ መምጣት አለባችሁ ነቅስቴ ማለት ነው። ሰምታችኋል። እና ወዱት የለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። አመሰግናለሁ።